አንዳንድ ባለትዳሮች እኮ ከመነኮሳትም የበለጡ ሊኖሩ ይችላሉ አኗኗራቸው የተገባ ከሆነ። አብርሃም እኮ ለሁሉም እኮ አባት ነው፣ ለሁሉም አለቃ ነው፣ ለሁሉም ከፍ ያለ ነው። አብርሃም ግን መነኩሴ አልነበረ፣ ባለትዳር ነበር፣ ሊያውም ልጅ የሌለው ስንት ዘመን ልጅ ለመውለድ የተሰቃየ ማለት ነው። ለዚህ የመነኮሳት ክብር ሊበልጥ ይችላል፣ ይበልጣልም ጭምር በተገቢው ህይወት እየኖሩ የሚኖሩትም። ባለትዳሮች ደግሞ ለመነኮሳት ካላቸው ክብር አንፃር እነሱ ደግሞ ሁለተኛውን ደረጃ ሊይዙ ይችላሉ። ለዛ ነው ሌላውን ህዝብ ቅዱስ ጳውሎስ ወይም ደግሞ ያገቡትን ሰዎች ሰርጉ ቤት ውስጥ ለመታደም የተገኙት እንግዳዎች እንደሆኑ አድርጎ ያስተምራል። እየሰማችሁ ነው። ያላገቡትን ሰዎች ደግሞ ቅዱስ ባስልዮስ በሚዜዎች ይመስላል። ከዛ ጥያቄ ይጠይቃል። ከሚዜውና ከድምተኛው ለሙሽራው ቅርቡ የትኛው ነው? ይሄ ማግባት አይጠይቅም። ኧረ ተው፣ ሰርግ ቤት ሄዳችሁ አታውቁ? ስለዚህ ከድምተኛውና ከሚዜው ለሙሽራው ቅርቡ የትኛው? ስለዚህ ሚዜዎቹ መነኮሳት ናቸው። ሙሽራው ባለትዳሮች ብቻ አይደሉም፣ ክርስቶስና ቤተክርስቲያን ናቸው። ለክርስቶስ ለቤተክርስቲያን ከአቀማመጥ አንፃር እንኳን ቅርብ የሆኑት ሚዜ የተባሉ መነኮሳት ያላገቡት ናቸው። ግን ቅሉ ምንድነው? ያላገቡትም ቅርብ ቢሆኑ እድምተኞቹስ አንድ አዳራሽ ውስጥ ያሉት ነው አይደለም? ስለዚህ መዳረሻችን ፍጻሜያችን ስንት ነው ማለት ነው? አንድ ነው የምንለው ለዚህ ነው። ስለዚህ ሰው ምንኩስናንም ጭምር ማክበር መቻል አለበት፣ ትዳርን እንደሚያከብረው። ባለትዳሮችም እንደዚሁ ምንኩስናን ማክበር መቻል አለባቸው። አንዳንድ ባለትዳሮች ደግሞ ምንኩስናን ፍጹም ሲጸየፉት የሚታዩም አሉ። እንዴ ለምንድነው ሰው በሰላም ሀገር አግብቶ መኖር ሲችል ለምንድነው ደግሞ ብቻችን እንደዚህ መሆን የሚል ሰው አለ። አንዳንዱ ደግሞ ምንኩስናውን ህይወቱን ባልተገባ ሁኔታ የሚኖሩትን ሰዎች እየተመለከተ አይ ከመመንኮሰስ ማግባት ይሻላል፣ ይሄው ምን ምንኩስና አለ ብላችሁ ልታሳዩኝ ነው አታያቸውም እንደ መነኮሳቱ ነው የሚል ሰው አለ። ህይወቱን በተገቢ ሁኔታ ሊኖሩት ያልቻሉት ሰዎች ስላልኖሩት እነሱ ይጠየቃሉ እንጂ ህይወቱ የረከሰ ነው አንል፣ ህይወቱ የተገባ አይደለም ማለት ነው አንል። እንደዛማ ከሆነ የምናሞካሸውንና ጥሩ ነው የምንለውንም ትዳር ባልተገባ ሁኔታ የሚኖሩት ሰዎች አሉ። ስለዚህ ስላልኖሩት ሰዎች ብለን ትዳር አያስፈልግም ልንል አንልም እንጂ ትዳር ያስፈልጋል፣ ምንኩስናም ያስፈልጋል፣ ለድህነት መንገዶች ናቸውና። ይሄንን በተገባ ህይወት የማይኖሩት ሰዎች እነሱ ስላጠፉት ጥፋት ሊጠየቁ ይችላሉ እንጂ ህይወቱን በጥቅሉ ልክ አይደለም ልንል አንችልም። ይሄንን በደንብ አድርገን ብናውቀው ብንረዳው ጥሩ ነጥብ ነው። ሌላው ስለ ሰርግም ማወቅ ያለብን ነገር ሰርግ እንግዲህ በቅድስት ቤተክርስቲያናችን ውስጥ የሚፈጸም ትልቅ የሆነ ስርዓት ነው። ስርዓተ ጋብቻ ወይንም ስርዓተ ተክሊል በሁለት መንገድ ነው የሚፈጸመው። በጥቅሉ ሰርግ በሁለት መንገድ ነው የሚፈጸመው ብለን ልንይዘው እንችላለን። ደናግላን ለሆኑ ሰዎች የሚፈጸመው የሰርግ አይነት ስርዓተ ተክሊል ይባላል። እስኪ ስርዓተ ተክሊል በሉ በሉ በደንብ ድገሙት። ስርዓተ ተክሊል ለማን ነው የሚፈጸመው? እስኪ ደናግላን ለሆኑ በሉ ድገሙት። አሁንም ድገሙት። ደናግላን ለሆኑ የሚፈጸመው ጋብቻ ስርዓተ ተክሊል ይባላል።